ጽናት በጣም አዝናለች። ምክንያቱም ይቺ ልጅ ኪራ በተናገራት ነገር እንትን ብላ እኔ እህቴን ቤተሰቦችን ለመርዳት ብዬ ሴተኛ ዳሪ በሆንም እናንተ ቤት መጥቼ እኔ ገረዳችሁ አይደለሁም ወይንም ደግሞ የእብድ ልጅ ሞግዚት አይደለሁም ወይ የቤቴ ሞግዚት አይደለሁም ብላታለች ለጽናት። ጽናትም ደግሞ እንደዚህ አይደለም ይቅርታ እሱ ሳያቅ ነው ወይንም ተናዶ ነው ብላ እንደምንም ብላ ሳምናት በዚህ በሌሊትማ እንድትሄጂ አልፈቅድልሽም ብላታለች። በጣም ነበር ያለቀሰችው። እኔን ሲከፋይ ለምን ከፋሽ፣ ሲደብረኝ ለምን ደበረሽ፣ ለምን ተጨናነቅሽ ብላችሁኝ አታውቁም። እናንተ የምትፈልጉ ለጥቅማችሁ ነው። ይችን እብድ የሆነችን ቤቲ እንዲይዝላችሁና እንከባከብላችሁ ስለምትፈልጉ እንጂ እኔን ወዳችሁኝ አይደለም ነው ያለችውና በጣም ነው ያሳዘነችኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። ኦ ማይ ጋድ ሰንዬና ክብሮም የሚገርም ምሽት አሳልፈዋል። ግን ደግሞ በዚች የተረገመች ቤቲ ማለት ነው ራሷን በራሷ እንግዲህ መድኃኒቱን ከረሚላ መስሏት በልታ ወጣ ሰውነት ያልታዘዘኝም ብላ ከዛን ወድቃ ነበረ። ልጅቷም ደግሞ ምን እንደምታረጋት ነበር ግራ የገባት ማለት ነው። ሁሉም ውጭ ላይ ነው ያሉት። ምክንያቱም ምሩ እየታማ ስለነበረ ምሩን ለማሳከም ወይንም ደግሞ እየተሯሯጡ ስለነበረ ጽናትና ኪሩዬም ውጭ ላይ በቃ ወክ ያረጉ ዘናፈታ እያሉ እየተጨዋወቱ ነበርና ቤቲ ምን እየተፈጠረባት እንደው ቤት ውስጥ ማንም አላወቀም ነበር ማለት ነው። ልጅቷ ብቻ ናት ደውላ እንግዲህ እንዲመጡ ነግራቸዋለች። መተውም እንግዲህ ሆስፒታል ወስደዋታል። ኪራም ደግሞ ልጅቷን በጣም ተናገራት ማለት ነው። ምክንያቱም እሷ መድኃኒቱን ውጣ ነበረ ሰውነቴ እንደነዘዘኝ አልታዘዘኝ አለ ግሬ እያለችን ትስትል የነበረው ማለት ነው። ግን ደግሞ እሷ መድኃኒቱን እንደዋጠች አላወቀችም። ባንቺ የተነሳ ነው መድኃኒቱን ውጣ ልትሞት የነበረው፣ እንዴት እንደዚህ ታረጊያለሽ? ባንቺ እንዝላልነት እኮ ነው ልጅቷ ልትሞት የነበረው ብሎ በጣም በስሜታዊ ነበር። እንደውም በጥፊው ሊመታት ነበር ኪራ ማለት ነው። ልክ እዛ ቤት ሞግዚት እንደቀጠራት ነገር ማለት ነው። ግን እኮ ልጅቷ እንደ ኖርማል ሰው ነው እና እዛ ቤት እየኖረች ያለችው እንጂ ሞግዚታቸው ወይ ሰራተኛቸው አይደለችም። እና ኪራ እንደዛ መናገር አልነበረበትም። ኪራ በነገራችን ላይ በጣም ስሜታዊ ይሆናል። ነገሮችን ለመናገር፣ ለማጥፋት፣ ለማበላሸት በጣም ይሮጣል እውነት ለመናገር። ምክንያቱም እንደዚህ ልጅቷ መናገር የለባትም ነበረ መናገር የለበትም። ምክንያቱም እዛ ቤት ሰራተኛ የቤቲ ሰራተኛ አይደለችም ወይ ደግሞ ሞግዚት አይደለችም። ገብቷችኋል? ያው በመተባበር ነው እያገዘቻቸው ያለችው ማለት ነው። ግን እነሱ ደግሞ አስቡት ምን እንዳሰቡና በጣም ከባድ ነው ቤተሰቦች። በተለይ እሷ የተሰማት ስሜት ምሩዬም እንግዲህ ተሽሏት እንደዚህ ከጓደኞቿ ጋር ፈታ ዘና እያለች ስለሆነ በጣም ደስ ብሎኛል እውነት ለመናገር። ቤቲ ማለት ነው አናዳኛለች፣ አሳዝናኛለችም አናዳኛለች። ምን ነው በሞተች ሁሉ ብያለሁ ማለት ነው በዚሁ አስታባ ማለት ነው። ሰምታችኋል። ምክንያቱም ሁሉም ነገር የሚሆነው በስበብ ስለሆነ ማለት ነው። ብቻ ግን ምሩዬ ሰላም ስለሆነችና ስላልሞተች ወይም ስላልታመመች በጣም ደስ ብሎኛል። እውነት የምትሞት ነበር የመሰለኝ። ማንም ሰው በሌለበት ቤት ውስጥ ነበር የወደቀችው። የምትሞት ነበር የመሰለኝ፣ ግን ደግሞ አልሞተችም። በጣም ደስ ብሎኛል። እናንተም ደግሞ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው ቤተሰቦቼ። እና እንግዲህ የራሳችሁን ሀሳብ ደግሞ አስተያየት ደግሞ አስቀምጡልኝ ማለት ነው። ኪራ ልጅቷን እንደዚህ መናገር ነበረበት ወይንስ እንዴት ነው? ምክንያቱም እሷ በቅንነት ነው ልጅቷን ቤቴን መድኃኒት እየሰጠች እየተንከባከበቻት ያለችው በቅንነት እንጂ ሰራተኛቸው አይደለችም ማለት ነው። ግን ደግሞ በጣም ክፉ ነገር ተናግሯት ከቤት ልወጣ ስትል ጽናት ነበረች መሄድ የለብሽም ማንም እንትን አይልሽም በዚህ በሌሊት አትወጭም ብላ ይቅርታ ጠይቃት እንግዲህ ቤት አስቀርታታለች ማለት ነው። ቤትም የጽናትን የምሩ መታመም ስትሰማ በጣም ነበር የደነገጠችው። እንግዲህ ነገሮች በጽናት ድራማ ላይ ነገሮች በጣም እየተደበላለቁ ነው በአሁኑ ሰዓት ማለት ነው። እናንተም እስኪ መስተካከል አለበት የምትሉት ነገር ካለ ሀሳባችሁን አስቀምጡ ማለት ነው ቤተሰቦች።